ዝም ብሎ አላመጣትም። ጸጉሯን ወስጄ አስመረምራታለሁ። እንዴ አቢጌል፣ በዚህ ላይ ምን እያደረግሽ ነው? አንቺ ራሱ እዚህ ምን ትሰሪያለሽ? በአሁኑ ሰዓት እዚህ ምን ታደርጊያለሽ? አይ እኔማ ለጠዋት ቁርስ የሚሆን ነገር ላዘገጃጅ ብዬ እኮ ነው። እና ጃኪን አትመጠመጭም? እዚህ ምን ትሰሪያለሽ? መቀስ ይዘሽ ሳይሽ ጊዜ እኮ ነው እኮ መጥረቢያ ቤት አንቺ ምን አገባሽ? ምንድነው ሰላሜ? አይ መቀስ ይዛ እኮ ጸጉርሽን ልትቆርጥሽ ነበር። ምን? እኔም አልገባኝም። ጸጉሬ ምን አደረጋት? ኧረ እኔ እንጃ። ይቺ ልጅ ምን ልታደርገኝ? እኔ እንጃ። ምናልባት በጸጉርሽ ቀንታ ሊሆን ይችላል። አሁን በኔ ጸጉር ምን ይቀናል? በቃ ታያት፣ ቀናተኛ ስለሆነች ይሆናል። ለማንኛውም ግን በሩን እየቆለፍሽ ተኝ እሺ? ሰላም አብሽናተኝ እዚህ ካንቺ ጋር? አዎ ለዛሬ ብቻ። እሺ ደህና አደርሽ? ደህና ተመቸሽ? ሁልጊዜ እንደዚህ ነው የምተኛው? ምን ነው ሞች አደርኩብሽ አይደል? በጣም አንዴ እንኳን አትነቂም? ክንድሽ ተመችቶኝ ነው። ደግሞ ጸጉሬን ስትነካኪኝ ምናምን በስማ ሰከንድ አልፈጀብኝም ስተኛ። ትንፋሽሽ ደግሞ በጣም ነው ደስ የሚለው። አመሰግናለሁ። ያንቺም ክንድሽ ይመቻል። ይሄን የመሰለ ጸጉር ልትቆርጥብሽ ነበር አይደል? እንዴ ኧረ ካደበረት እኔ ታቆርጬ እሰጣታለሁ። ለማንኛውም ግን ከዚህ በኋላ ክፍልሽን እየዘጋሽ ተኝሽ። ኧረ ተይው ሰላምዬ፣ እኔ ሰማይ ጣሪያ የሆነው መንገድ ላይ ያደርኩ ልጅ ነኝ።
የጎዳና ልጅ ነሽ እንዴ? አይ ሰላምዬ፣ ጎዳና ላይ ብዙ ቀን አድሬያለሁ ለማለት ነው እንጂ የጎዳና ልጅ አይደለሁም። እህት ወንድምስ የለሽም? ኧረ አለኝ። አንቺ ልጅ የለሽም ግን? ምን ነው የወለድኩ መስላለሁ እንዴ? አዎ ትንሽ። በይ ዳጣዬ ተነሽ፣ ቁርሳችሁን ልስራ። ትንሽ ከዘገየው ውሃ ታለቅስብኛለች። በቃ እኔም አግዝሻለሁ። ኧረ ወጣሽ አንቺ ትንሽ ተኝተሽ አርፍጂ። እንዴ ኬዲዬ ምን ችግር አለው? አግዝሻለሁ። አይ ደግሞ ምን ሆነክ ነው? ብርድ ልብስ ምን ሆነብክ ነው? እሱ መጽሐፉን ለብሰህ የተኛው? እንደ አጋጣሚ እኮ መጽሐፍ እያነበብኩ እንቅልፍ ይዞኝ ሄደ። ደግሞ ምሳለ ፈክ ምን ነበር? እኔ እንጃ ረሳሁት። እዚህ ክፍል አሁን ምን ልትሰሪ ገባሽ? ዳጣ አልከኝ ነው ሂጂና ምኑን እንደተኛ አይተሽ ነው ያለች። ታዲያ ራሷ አትቀሰቅሰኝም ነበር? ደክሞት መሰለኝ። ግን አንተ ግን ለምንድን ነው የኔ ወንድም ያልሆንከው? ታዲያ ወንድምሽ እኮ ነኝ። ኧረ አይደለም፣ አቢጌል ወንድምሽ አይደለም ብለኛለች። እሷን ነው የምታምኚው? እኔን ነው የምታምኚው? እኔ ማምነው እማዬ አባዬ ነው ሳይሆን እኔንስ አታምኚኝ? አምናለሁ። ግን አንተ ኬክ አጋብዘኝ። ብር የለኝም። ትልቅ ሰው ብር የለኝም ይላል እና ከየት ይመጣል? እኔ እንጃ። ግን ብር የለኝም አይደል? እና ልትሄጂ ነው? አዎ እንዴ አንተም ኬክ አልጋብዝሽም አልከኝ። እንደውም አኩርፌያለሁ። እሺ እና ሰዎች ሁሉ ደግሞ ክፉ ይለዋል። አንቺን ኬክ ስላጋበዝኩ ነው ክፉ የሚሉኝ? አዎ አባዬ ከሌላ ከዋጋ ማንን ነው የምትወደው? ምን አይነት ጥያቄ? እኔ ግን በጣም ነው የምወድ። ወደሽ ነው የምትወጂኝ? ከምሬን ነው። ማንን ነው የምትወደው? እስቲ ቆይ፣ ከነዚህ ጣቶች የትኛውን አስበልጠሽ ትወጃለሽ? ሁሉንም ወዳቸዋለሁ። አየሽ፣ እናት ወይም አባት ስትሆኚ ልጆችሽን ሳታበላልጪ ትወጃለሽ። ስለዚህ እኔም አንቺን፣ ውሃን፣ ዳጣን ሁላችሁንም እኩል ወዳችኋለሁ። እንዴ አባዬ ለምን ዳጣን የምትወዳት? እሷ ልጅ ናት እንዴ? ምን ማለት ነው ልጅ ናት? ታዲያ ለምንድን ነው ከኛ እኩል የምትወዳት? እሺ በቃ ተይው። መጀመሪያ አንቺን፣ ከዛ ውሃን፣ ከዛ ቀጥሎ ደግሞ ዳጣን ወዳታለሁ። እሺ አባዬ፣ እና ትንሽ ገንዘብ አሰጠኝ። ይሄንን ፈልገሽ ነው አይደለም? እንደ ድመት ልስልስ ብለሽ የገባሽ? አባዬ ምን ያህል? 10,000 ብር። ምን ያደርግልሻል? ድምፅ አልሻ እንዴ በቃ ረፊ እንዴ ኪድዬ ረፊ በቃ እንጣላለን። ደግሞ ማለት ነው እሷ እንትን ማለት ነው ትመሳሰላላችሁ አላለችኝ? ምን ታናታ እሷ ምጥን የኔ ጓደኛ እና ምን አልሻት? እኔማ ቤት ውስጥ አንድ አይነት ምግብ ሁሌ ስለምንመገብ ነው አልኳት።
አሁን እኔና አንቺ ምናችን ነው የሚመሳሰለው? እኔ እንጃ ግን ስትስቅ ምናምን አንቺን ትመስላለች ብሎኛል። እና ምን አልሻት? እኔማ እኛ ቤት ሁሉ ጊዜ አንድ አይነት ምግብ ስለምንመገብ ነው አልኳት። ይኸውልሽ ገና ወደፊት ብዙ ስንበላ አንድ አይነት ነው የምንሆንባት። ይሄ ናታን ግን ማለት ነው በጣም ባለጌ ሰው። ምን ሲያደርጋዩሽ? ኬክ አልጋብዛችሁም ማለት ነው። ያው ብር ስለሌለው ነው። አውቀው ነው ብር እያለው የለኝም የሚለው። ይኸውልሽ እሱ ተማሪ ነው። ተማሪ ደግሞ ብር የለውም። አንቺ ግን ማለት ነው ትምህርት ቤት አብረሽኛ አትሄጂም? በዛውም ውሃ እያለ ይሰድበኝ የነበረውን ልጅ ትቀጠቅጥልኛለሽ እንዴ? መጣ እንዴ ድኖ? እኔ እንጃ ግን ማለት ነው እኔ ድኖ ይሁን እንደገና ተወልዶ ይሁን እዛው ሰኞ ነው የመጣው። እና ድጋሚ ሰደበሽ? እሱ አልሰደበኝም፣ ግን ጓደኞቹ የዱርዬዋ ልጅ እህት አሉ። እና ምን አልሻቸው አንቺ? አልሻቸው? እኔማ ዝም አላልኳቸው። የኔ እህት ዳጣ ዱር ውስጥ አትኖርም ብያቸዋለሁ። አይዋ ከልብሽ ወይንሽ ሰው እኮ ነሽ። ነይ ግቢላት በእናትሽ። ይመችሽ ያራድዬ ልጅ። ምንድን ነው ያልሽው? እማዬ ብትሆን ዝም ብላ ነው የምትሰጠኝ። አንተ ግን ስለማትወደኝ ሁሌም ቢሆን ለምን ነው ትጠይቀኛለህ? አቢጌል እኔ ሁልጊዜም እወድሻለሁ። ብትወደኝማ ገንዘቡን ትሰጠኝ ነበር። ይኸውልሽ አቢጌል እኔ ሁልጊዜም የማልሰጥሽ ስለምወድሽ ነው። ገንዘቡን ወስደሽ ትጠፊበታለሽ ብዬ ስለማስብ፣ ለዛ ነው እንዳትጎጅብኝ ስለመፈልግ ነው ምክንያትሽን የምጠይቀው። አውቀና አባዬ፣ ሲጀመር ከኔ ይልቅ ውሃና ዳጣ ነው የምትወዳት። አቢጌል እባክሽ እንደዛ አይባልም። ስለምወድሽ አይደለም እንዴ ባለፈው ጊዜ ወርቁን መደበቅሽን እንኳን ለእናትሽ ያልነገርኩት? ብታውቅ እንዴት እንደምትገርፍሽ ታውቂያለሽ። ስለምወድሽ ነው እኔ ሁሉን ነገር መደብቀው። ይኸውልሽ አቢጌል ገንዘብ ያለ ቦታው መጥፊያ። ለዚህ ነው አንድ አሳማኝ ምክንያት ንገሪኝ የምልሽ። ይሄን ነገር ካላደረግሽ ደግሞ ከኔ 5 ሳንቲም አታገኝ። ይሄ ደግሞ የአባትነት ግዴታ ነው። እሺ አባዬ። አቢጌል እህትሽ ምን እያደረግሻት? አየረን አባዬ፣ አሁን ግን ለእሷ ነው የምታግዘው። አባዬ ኤቢን በቃ ስለተቆጣ ታያት ያልፍላታል። ወይ እኔ ሂጅ ላባብላት። ታያት አልኩሽ እኮ በኋላ ትመታሻለች። ለራሷ መጥቶባታል። ማን የመጣባት? ዳጣ ውሃን ጠብቂያት። እቺ እንደው አንድ ጊዜ ተነስቶባታል። ደህና ዋሉ። እኔ የምልሽ ዋዬ እንትን ፔሬድ አይተሽ ታውቂያለሽ እንዴ? አዎ እንደውም ማለት ነው ከረፍት በኋላ መምህር ይገባል አይገባም እያልኩኝ ፔሬዱን 10 እንደዚህ ፍጥጥ ብዬ ነው ማለት። በተለይ ማትስ ቲቸር ሲቀር ደስ ነው። አይ ውሃ የሆንሽ ሰው እኮ ነሽ። አሁን እኔ እሱን ያልኩሽ እና ናታንዬ ወይ ሰላም እንዴት ነህ? አለሁ። አቤት ይሄ መጽሐፍ እንደው አይሰለችህም? ምን ይሰለቻል ብለሽ ነው? ሁሌ አዲስ እውቀት አይደለም የማገኘው። በጣም ነው ደስ የሚለው። እስኪ ናታንዬ ዛሬ ካነበብከው አንድ የሚገርም ታሪክ እስኪ ንገረኝ። ዛሬ ካነበብኩት በጣም የሚያሳዝን ታሪክ ነበር። እስኪ ንገረኝ እስማ። የአዲስ አበባ ሰው ተርቦ ጅብ በየመንገዱ እየለቀሙ እንደነበር ታውቂያለሽ? ኧረ እኔ አላውቅም።
አንድ ክፉ ዘመን የሚባል ነበርና አጼ ሚኒሊክ ስልጣን ላይ በነበሩ ጊዜ በጣም ከባድ ድርቅና በሽታ ተነስቶ ከባድ ረሃብ ተነስቶ ነበር። ከዛ አንሳሮ በሚባል ሀገር አንዲት እናት የሰው ልጅ በልታ ለፍርድ ትቀርባለች። ሳሊለነ ሰውን በልቷል እያልከኝ ነው? አዎ ክፉ ቀን የተባለውም ለዛ ነው። እና ያቺ እናት የሰው ልጅ በልታ ለክስ እዚህም ጦጦ አጼ ሚኒሊክ ጋር ያቀርቧታል። ልጅ የተበላባቸውም ሰዎች የእሷ ልጅ እያለች እንዴት የኛ ልጅ ተበላለች ብለው ለክስ ያቀርቧታል። ውይ ዶአፈር በበላው ምን ያህል ብርባት ይሆን? ከዚያም ልጅ የተበላባቸው ሰዎች ለንጉሱ የሞት ፍርድ እንዲፈረድባት ይጠይቃሉ። ንጉሱም ይህን ከሰሙ በኋላ በጣም አዘኑ። እንደውም አለቀሱ ይባላል። መስማቱ ያስለቅሳል እንጂ። እናም ከዚያ ንጉሱ የራሷ ልጅ እያለች የእናንተ ልጅ በመብላቷ የሞት ፍርድ እንዲፈረድባት ጠይቃችሁ፣ ግን እሷ የእናንተ ልጅ የበላችሁ እንዴት የሰው ልጅ እያለ የራሴን ልጅ ይበላሉ ብላ ነው እንጂ እናንተ ልጅ ባትኖር ኖሮ የራሷን ልጅ ትበላ ነበረ። ረሃብ ክፉ ነው። እባካችሁ ልጅ ማሩልኝ ብለው ካሳ አቀረቡላቸው እና እሺ አሉ። እና ሰዎቹ ከንጉሱ ከፍተኛ ካሳ ከተቀበሉ በኋላ ሴቲቷ አማሯት። እናም ሴቲቷ ከልጇ ጋር እዛው ቤተ መንግስት እንድታገለግል አደረጓት። ይሄ እውነት ነው? 100% እውነት ነው። በአይን ያዩት ሰዎች ናቸው የጻፉት። እግዚኦ ስንቱ ዘመን አልፈዋል። እስቲ ዛሬ እንኳን የራሴን ክፍል ራሴ ላጽዳ። ቁጭ በይ ይሻላል ናታንዬ። አዎ ስጪ። አይ ናታንዬ ምንድነው? አንቺ ማንሽ ባልተና ጠጋ ዳጣ እኔ ጣላሻለሁ እንዴ? ስሜ ምጥነው አልኩሻል። በለው አሻሽለሽው ሞተሻል። እስኪ ጉንጯን ሳባት። አዎ ሳበት እስኪ። አዎ አንቺ ደግሞ ገቧን ቀፈ። ጎበዝ በጣም አሪፍ። እስኪ ፈገግ ፈገግ። ቆንጆ። አቤት እንዴት እንዳማረባችሁ። እስኪ ደስ ይላል። እንደዚህ እስኪ በደንብ ወደፊት ሳቅ ሳቅ ፈገግ። አዎ እስኪ ትንሽ እግራችሁን እንደዚህ ብታደርጉት ጥሩ ነበር። ወደዚህ ወደዚህ እኔን እያያችሁ ጎበዞች። በጣም አሪፍ። ደከመኝ እኔ ዳጣ። ምን ደከማች? እናንተ ለኔ ስታስጠሉ ነው። በቃሽ ፎቶ ላሳያችሁ። ያበደ ነው። ንጥል የሆናችሁ ፎቶጄኒክ ነገር ናቸው። እምራይ እኔ ምናችሁ ጠብሳችሁ ታውቃላችሁ? አይ ዳጣኛ ጠብሰን ውሸት ውሸት ውሸቷን ነው የምጥል። ጠብሰን እናውቃለን። ምንድነው የጠበሳችሁት? አንተን የወለደች እናት ግን ምንኛ የታደለች ነች። አንተን ያገባሽ ወይ እንጂ ለእናቴማ ምን ጠቀምኳት? ትቻት መጥቼ። ወይ አንተ የኔ ልጅ ብትሆን ፈጣሪን አመስግኜ አልጨርስም ነበር። አሁን ስላገዝኩሽ ነው እንደዚህ የምትይ? ናታን ግን እኮ ኤቢ በጣም ትወዳለች። አይገባህም እንዴ? እንዲገባኝ አልፈልግም ሰላም። እንደዛ ነው እንዴ? እንደዛ ነው። እኔ የምመኝልህ ግን ዳጣ ነው። እሺ አትልማ። ትወዳታለህ? አረ አላልኩ። ግን እኮ ከምሬን ነው። እሷ ትሆናለች። በጣም ንጹህ ልጅ ናት። አስተሳሰባ ምናምን በጣም ምርጥ ነው። እሱን እኮ ነው የምልህ። ኪችን ሁሉ መታ ስራ ታግዘኛለች። ሰው የሚረባት አይነት ልጅ ነች። በዛ ላይ ጠንካራ ናት። ችግር ለመፍታት ያላት ጉጉት ትማርከኛለች። መልኳስ ብትል ደስ አትልም? ቆንጆ ናት። በተለይ ቀሚስ ስትለብስ። በቃ ሁልጊዜ ቀሚስ እንድትለብስ ነግራታለሁ። አይ ምንም እንዳትነግራት። አውቄብሃለሁ። እሷ ደግሞ በጣም ደስ ብላለች። ለእኔ ለመንገር አፍረህ ነው አይደል? ሰላምዬ አታሳፍሪኝ እንጂ። እሺ ምንድነው የጠበሳችሁት?
እኔ በቆሎ ነው የጠበስኩት። አንቺ ምንድን ነው የጠበስሽው? እሱን እኮ አይደለም ያለች። ወይ እንድጠብሳችሁ ታውቃላችሁ ወይ ነው ያለች። በድንጋይ ጥብስ ነው የምናደርገው። አይ ውሃ፣ አሁን አንቺን ጠብሶ ይበላ አራዳ ይባላል? እኔ አዎ ውሃ ጠብሼ ብላ አራዳ ነኝ ሲል ሰምተሽ አታውቂም? አላውቅም። ውሃ ብር አለሽ? የለኝም። ለምን ፈልገሽ? ኬክ አጋብዥን። እናንተ ራሱ እኮ ኬክ የሆናችሁ ልጆች ናቸው። ታይ ግን ጋብዥን። ጊዲዬ ብር የለኝም። አንቺ ጋብዛችሁ ነበር። ምን ታውቃለህ? በቃ ተስፋ ቆረጥኩ። እንዴት? ኪድዬን ካለች የምሯን ነው፣ የላትም ማለት ነው። ኪድዬ እናቷ ናት መሰለኝ። እሺ በቃ ችግር የለውም። በቃ እቃጥበንም ቢሆን እንወጣለን። ኑ እኔ ጋብዛችኋለሁ። እንኪ ስልክሽን ደግሞ በአንቺ ስልክ ነው ፎቶ የተነሳው። ሰላም ልጆች፣ ሰላም። ቤቢ ምንም ከናታ ጋር ተጣላችሁ? አይ ተጣላን። እና ከውሃ ጋር ነው ያለ ገላጋይ ብቻችሁን ስትናቆሩ ዋላችሁ? አይ እንደሱም አይደለም እማዬ። እና ምንድን ነው ሁሉሽ? እማዬ ፀጉሬን ዳብሽ እንዴ? ኧረ እባክሽ ተነሽልኝ አንቺ ልጅ፣ ለራሴ ደክሞኛል። አንቺም ቆይ እንደ ውሃ ያደርግሻል እንዴ? ትልቅ ልጅ እኮ ነሽ። ኤቢ ምንድን ነው እሺ የሆንሽው? ንገሪኝ እስኪ። ይህ አባዬ ነዋ ለእኔ ብር ስጤን ስለምቢ ብለው ለዳጣ ግን ሰጣት። ወይ ለእሷ ሰጥቶ ለአንቺ ከከለከለሽ ገንዘቡ አያስፈልግሽም ማለት ነው። እኔ እፈልገዋለሁ እማዬ። አባትሽ ሁልጊዜም ቢሆን ትክክል ነው፣ እመኚኝ። ለአንቺ ገንዘብ አልሰጥም ካለሽ ገንዘቡ አያስፈልግሽም ማለት ነው። እሺ እማዬ፣ እኔን እዚህ ቤት የሚረዳኝ ሰው ማን ነው? ይህንን ነው ቃ ደግሞ ከመቼ ወዲህ ነው እንደዚህ ወደ ባሻ ይሆንሽው? ኦ በቃ 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 እንዴ! አይ ቆይ እኔ ላንሳል እንዴ ራስሽ ጋንጂ ሲሆን ምንድነው ብርሽሻም ብርብር እናንተ ግን ምን ተከሰስ ናችሁ? ይሄ አንቺ ማመን ያ ምንድነው የምታፈጡት? እኔ ብር አልያዝኩም
እና እንደሌለኝ ነግሬያችሁ እንዴ ራሳችሁ አይደላችሁ እንዴ ድርቅ ያላችሁት? እገብዛችኋለሁ ብለሽ ነው አይደል የመጣ ነው? በቃ ቀናት በለና አትጨናነቁ፣ ቀናት በለ በቃ ናታን ጋር ደውላለሁ። ያባሽ ሰራውልሻ። እሱም ካነሳ ነው ስልክ ካልሆነ እያንዳንድሽ ቀስታጥቢ ነው የምታድሪው እዚሁ። ሄሎ ናታን። ሄሎ ዳጣ። ናታን በዕዳ ተይዘናል። የምን ዕዳ? እኔ ምጥን ውሃ። ኧረ በእናትህ ኬክ ምናምን ጋብዥኝ ብለው ድርቅ አሉ። እንዴት ብር ሳትይዙ ትበላላችሁ እንዴ? እኔ ብር የለኝም ብዬ ስጠይቃቸው እንበል ድርቅ ብሎ ይሄው ወሰድኳቸው። ኬኩንም ጁሱንም አግበስብሰው ያው ቁልጭ እያሉልክ። ያምሻል እንዴ? አያመኝም። ራሳቸው አይደሉ እንደ ጋብዥኝ አሉ። ደግሞ ስማ ውሃ ምን እንደመሰለች ፂማም ድመት ነው የመሰለችው። እሺ ስንት ብር ነው የጠየቋችሁ? 700 ብር። ውሃን እሺ አገናኝ። አስታይላሽ አንካውሩ። ሄሎ ናታን፣ የኔ ወዶ ወንድም። በቃ ዛሬ መታሰርሽ ነው። ኧረ አውቀ ይቺ ዳጣ ናታ ልጋብዛችሁ ብላ አሁን ብር የለኝም ማለች። በቃ ደህና ሁኚ። እንግዲህ ፖሊስ መጥቶ ይስጥሻል። ኧረ ፖሊስ ከመጣማ እንደውም ወደ ቤታችን እንመጣ ነበረ። አይዞሽ በቃ እኔ ወንድምሽ ከፍልልሻለሁ። አሁን የቴሌ ብር ስልክ ቁጥር ላኪልኝ። እሺ ናታን፣ የኔ ወዶ ደግሞ የተረፈንን ኬክ አመጣልሃለሁ። እሺ። አይ አልፈልግም፣ ችግር የለውም ውሃዬ። ስልኩን ብቻ ዳጣ ትላክልኝ። እሺ ስልኩን ልስጣት ትላክልህ። እሺ ሃይ ዳጣ። ኤቢ ደግሞ በዛ ነገር በጣም ተናድጄብሻለሁ። እሺ ሁለተኛ እንደዚህ አይነት ክፉ ሀሳብ እንዳታነሽ እሺ። እኔ እኮ ማዬ በደንብ ብታያቸው እኮ ይመሳሰላል። ወይ አሁንም ልትደግሚው ነው እንዴ? እሺ በቃ ማዬ ትቼዋለሁ፣ አይመለከተኝም ሲጀመር። እና ዳጣ እንዴት ነው ቤቱ? በደንብ ተስማማሽ? አዎ እንዴ ተስማምቶኛል። እና ወደ ቤት አትወስጂኝም? አንዴ አይ ሞቂ ሌላ ቀን። እንዴት ናቸው? የእናትሽ ነገር እንዴት ነው? ምንም ፍንጭ የለም? አሮፍ ምንም የለም። አባቴማ ጭራሽ ስለ እናቴ ሳነሳበት በቃ ምን ልበለ አውሬ ነው የሚሆነው። እሺ እሱስ እንዴት ነው? አባትነቱን አመነ? በምን ራሱን ያልፋታው ደግሞ ምናምን መሰለኝ ስለ ምርመራው ምንም አላለኝም። የሆነ ምርጥ አባት ነገር ነው። መመርመር እንኳን አለባችሁ፣ እሱ ግዴታ ነው። እሱ ነው ሊያደርግ የሚችለው። አዎ ፈቃደኛ ግን መሆን አለብሽ። እንዴ ሞጌ ግን ምንም ይሁን ምን እኔ ከዛ ቤት አልወጣም። አንተ ፍቅራቸው ፍቅር መሰለ እንዴ? ከምርሽን ነው ኪዲዬ? ውሃን ብታያትማ በቃ የሆነ እንባህ ነው የሚመጣው። የዋህነቷ ለሰው ያላት ፍቅር ውይ! ኧረ ውሃ በጣም ደስ ይላል። አቢጌልን ቁን ብትል ነው እወዳታለሁ። ያው በእህትነት ሙድ ምናምን ስለቀረምኳት ደስ ትለኛለች። እሷ ግን ለኔ ኧረ በስመ አብ ጠላችሽ። መጥላት ብቻ አይገልጸውም። ቅፍፍ ነው እኮ የምላት። እህትሽ መሆኗን እኮ ስላላወቀች ነው። ኧረ እህቷንም በጥፊ ስታጮላት ነው የምትውለው። እናትየዋስ?
እሷማ እናት አይደለች? ለልጆቿ ያላት ፍቅር የመቼ ደስ ይላል። በተለይ ሰራተኛዋ ደግሞ የኔ ወርቅ። ምን ብዬ ልግለጽልም? ውይ በእናት ደስ ይላል። እኔ በቃ የዛ ቤት ፍቅራቸው በቃ እኔ ሊያሳብደኝ ነው። ሁሉም ፍቅር ናቸው። ኤቢዬ ድህት ባልፎክ ይጋበዛል። ከማን ጋር የጋበዘሽ? እኔ ምጥንንና ዳጣ። እንዴት አሉ ሁለቱ? እንጃ ግን ዳጣን ግን የሆነ ሰው ይወሰዳት። ናታንስ? ናታን እኮ ከኛ ጋር አብሮ አልሄደም። እሺ ታውቂዋለሽ ሰውየው? አላውቀውም ግን እኛንም አብሮ ሰላም አለ። እሺ ፎቶ አንስተሽዋል? ቆይ እንደውም ላሳይሽ ዳጣ ያነሳችንን ፎቶ። ከማን ጋር ያነሳችሽ? ከምጥን ጋር ጉንጮን እየሳምኳት። ሂጅ ግቢ ሳስጠላ። ሂጅ ግቢ ቀጥለሽ ሂጅ ግቢ። እና ሰራተኛዋ ምርጥ ናት እንዴ? ሙጌ ምርጥ የሚለው ቃል ራሱ አይገልጻትም። ምርጥ በቃ ምን ብዬ ልግለጽልህ? በቃ በጣም ደስ የምትለው። በዛ ላይ እዛ ቤት ሁሉም ፍቅር ናቸው። ለምንድን ነው ስለ እናትሽ መናገር ያልፈለገው? ምናልባት ሙታ ከሆነ እንዳላለቃቅስበት ፈርቶ ይሆናል። እንዳትፋችሁ አጥብቀሽ ጠይቂ። አጥብቆ ጠያቂ እናቱ ሞት ይረዳን የሚል እንዲደርስብኝ ነው። ተይ እባክሽ። እናትም አባትም የለኝም ብለሽ ስትፈልጊ ኖረሽ እነዚህን የመሳሰሉ እህቶችን አገኘሽ። አሁን ደግሞ ማን ያውቃል በእናትሽ በኩል 2 ወንድሞች ልታገኝ ትችያለሽ። እስኪ ሞክራለሁ ሙጌ። ያው ሙጌ ወደ ቤት እንሂድ ያላልኩ ትረዳኛለህ ብዬ አስባለሁ። አብሽር። ሌላ ቀን ልጅነትሽ ሲረጋገጥ ቤተሰቦችን በደንብ ስታውቂ የዛኔ ለደስታው እንመጣለን ማለት ነው። ኧረ በቃ ፊስ ሙጌ። ምንድን ነው ገደልሽኝ እኮ ድብድብ ነው ያልሽው። መታወቅል እሺ ዛሬ ዳጣ የት እንደሄደች ታውቃለህ? አላውቅም። ፍቅረኛ እንዳላት ግን ነግራ ታውቃለች? ማን? ዳጣ? ለነገሩ እንዴት ትነግርሃለች? ሁለተኛ ባሏ እንድትሆን ነው የምትፈልገው። አቢጌል አነጋገርሽን አስተካኪ። ምን ማለት ነው ሁለተኛ ባሏ ምናምን ማለት? ሲጀመር እኔና ዳጣ ምንም የለንም እኮ። አይ እሱን እስቶ ብቻ ግን ፍቅረኛ እንዳላት ወቅ። ማን ነገርሽ? ለነገሩ እኔን አታምነኝም። ውሃ ንገሪው አልኩሽ። ብታይ ኬኩ እንዴት እንደሚጣፍጥ። እኔ እኮ ማለት ነው አቃጥበን እንበላለን ስትለኝ የምንበላበት መስሎኝ ነው እንጂ አብራት አልሄድም ነበር። አንቺ እሱ ማን አለሽ? ዳጣን ከማን ጋር ያየሻት? ንገሪው። ከማን ጋር አየኋት? ረሳሁት ልትይ ነው? ረሳሁት። ከሆነ ወንድ ጋር አላየሻትም?
የሆነ ሰውዬ መጥቶ ወሰዳት። እና ከሆነ ሰው ጋር ሄደች ማለት ያ ሰው ፍቅረኛዋ ነው ማለት ነው? ውሃ ፍቅረኛው አይደለ? አልነገረችኝ። ውሃ አትዋሽ። ግን አባቷ፣ ባሏ፣ የእናቷ አባቷም ሊሆን ይችላል። ጎበዝ ናት። ሲጀመር አንተ ወረቀት ነጭ ነው ብለህ ጥቁር ነው ብለህ ትከራከረኛለህ። ስለማትወደኝ ነው አይደል? አንተ ግን አብጊልን አትወዳትም? እንዴ ኧረ እኔ እወዳታለሁ። ትንሽ ቆይታ ቢሆን ኖሮ እንደምትወዳት ታውቅ ነበር። እኔም እወዳታለሁ፣ አንተንም እወዳለሁ። እሺ እኔ የምልህ ደሬ። አቤት ማርቲ። ዲኤንኤ ምርመራ የት ነበር የሚሰጠው? ምን ማለት ነው? ማለት ለምን ፈለግሽው? ለምን ደነገጥክ? አይ አልደነገጥኩም። ማለቴ ለምን ጠየቅሽኝ ብዬ ነው። መቼስ የልጆችን መልክ ላረጋግጥበት ነው አይደል? ራስን አስመስዬ ነው የቆጨው። አይ አልደነገጥኩም። ማለቴ ለምን ጠየቅሽኝ ብዬ ነው። የሆነ ነገር ፈልጌው ነበረ። በቃ ተው፣ ነገር እናወራለን። ደህና ደር። እንዴ ሰውን እሳት ላይ ጥሎ የምን ደህና ደር ማለት ነው? እንዴ የምን እሳት ላይ መጣድ ነው? የምትፈራው ነገር አለ እንዴ? ለምንድን ነው የዲኤንኤ ነገር ስጠይቅ የደነገጥከው? አይ ማለቴ ያው እኮ ካወቅከው ነገረኛ። እነግርሻለሁ፣ ግን ያው ለምን ጠየቅሽኝ ብዬ ነው። የማላውቅ ሰው እየሆንክ ነው። ምንድን ነው ነገሩ? ምኑ? የዲኤንኤ ቦታ ስጠይቅ ለምንድን ነው የምትደነግጠው?